ውድ አድማጮቻችን ይህ ያያ ስፖርት ነው። ውድ አድማጮቻችን ቸልሲ በእንግሊዝ ፕሪሚየር ሊግ ላይ የሁለተኛ ደረጃ ሰንጠረዥን ይዞ የ12ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ሲጠናቀቁ አጠናቀዋል። ይህ እንግዲህ ለቸልሲ ደጋፊዎች አስደሳችና ትልቁ ዜና ነው ብዬ አስባለሁ። ታዲያ በቀጣይ ሳምንት ጠባቂው የሆነው የእንግሊዝ ፕሪሚየር ሊግ ሲመለስ በስታንፎርድ ብሪጅ የሚደረገው ቸልሲን እና አርሰናልን የሚያገናኘው ጨዋታ ነው። እንግዲህ በአጠቃላይ ሁለቱም ቡድኖች አርሰናል 29 ነጥቦችን፣ ቸልሲ 23 ነጥቦችን ይገኛል። ነገር ግን ማንሳት የሚጠበቅብን ነጥቦች አሉ። በበርንሌው የተርፍ ሙር ጨዋታ ወሳኙ 3 ነጥብ ሲያገኝ በዛ ጨዋታ ላይ ያሳያቸውን 5 አስደናቂ ነጥቦች እናነሳለን። ነገ የሚደረገው የባርሴሎና ጨዋታም ተጠባቂ ነው። ታዲያ ይህ ስብስብ ተጫዋቾችን እያፈራረቀ በጠንካራ ፍክሩ መቀጠሉን ችሏል። ያለ ፓልመር ያለ ካይሴዶ ይህ ስብስብ በኩኩሬላ እየተመራ በሚባል ደረጃ በጥሩ ሁኔታ የበርንሌውን ጨዋታ ማሸነፍ ችሏል። በዛ ጨዋታ ላይ ያየናቸውን 5 ነጥቦች እናነሳለን። ወደ አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። አንድሬ ሳንቶስ፣ ቶሲን፣ ኔቶ፣ ኮኮሬላ እና ኤንዞ ማሬስካን በዚህኛው ፕሮግራማችን እናነሳለን። ታዲያ ወደ አድማጮቻችን በእናንተ እይታ ቸልሲ ከፊቱ ያሉበት ጨዋታዎች አሉ። ስለ ቡድን ስብስቡ ምን ታስባላችሁ? የቤንዋ ባዲያሺሌ መመለስ በጣም አስደሳችሁ ዜና ይመስለኛል። በሁለተኛው አጋማሽ ያሳየው ድንቅ ብቃት ቸልሲ የግራማ ተከላካይ በአካል ብቃቱ ረገድ ተፎካካሪ የሚሆን ያስፈልገው ነበር። በጥሩ ሰዓት የተመለሰ ተጫዋች ነው የሚነሳ ነው። የቸልሲ ተከላካይ መስመር አሁንም ተጫዋቾቹ እየተፈራረቁ በጥሩ ብቃታቸው መቀጠል የሚያስፈልግ ነው የሚሆነው። ቸልሲ የሚጎለው ሁላችንም እንደምነው ወጥነት ነውና ኤንዞ ማሬስካ ቡድኑን በወጥነት ማፋለም ይጠበቅባቸዋል። ሌላኛው ትልቁ የሚነሳው ነጥብ የእንግሊዝ ፕሪሚየር ሊግ ወይም ደግሞ የእንግሊዝ ሚዲያ ጫና ቸልሲ ላይ አሁን ደግሞ እንግዲህ አርሰናል ስላሸነፈ ብቻ በሚል ቸልሲን ጫና ውስጥ መክተት ማለትም ካለፉት ዓመታቶች አንጻር አርሰናልን የሚያስጥለው ቸልሲ ነው የሚል የአርሰናልና የቸልሲ ፕሮጀክቶች ልዩነቶች እንዳሉ ሁሉ ያንን በግልጽ ማየት የሚጠበቅብን ይመስለኛል። እነዚህንና ሌሎች ነጥቦችን የምናነሳ ይሆናል። በባለፈው ፕሮግራማችን እናንተ የሰጣችሁን አስተያየቶች ደግሞ ጥሩ ነበሩና አንዳንድ አስተያየቶችን የምናወራ ይሆናል። የመጀመሪያው አስተያየት እንግዲህ አንድ አድማጫችን የሰጠን አስተያየት ነው። ሪሺ ጀምስ ተቀይሮ ሲወጣ እውነት ተጎድቶ ነው ወይ የሚል ሀሳቡን አቅርቧል። አይ የሪሺ ጀምስ ጉዳት አይደለም ታክቲካዊ ለውጥ ነው ብለዋል። እንደተረዳሁት ከሆነ ጀምስን ማስወጣት መወሰናቸው ቀጣዩን ጨዋታ እያሰቡ ነው ኤንዞ ማሬስካ በጭንቅላታቸው። ያም ትክክል ነበር። ምክንያቱም ከፊት ያለው ጨዋታ ላይ በጣም ተጠባቂ የሆነው ጨዋታ ነው፣ ባርሴሎናን የሚገጥሙት። ስለዚህ የባርሴሎና ጨዋታው የሚጫወት ከሆነ ቀጣይ ያለውን የአርሰናል ጨዋታም ላይ ለመጫወት የሆነ ያክል ጀምስን የጨዋታ ጊዜዎችን ማመጣጠን ያስፈልጋል። ለብሔራዊ ቡድኑ በሚገባ ሲያግዝ ነበር። ሁለተኛ ማነሳው ነጥብ የመጀመሪያ ያነሳሁትን ነው። እንግዲህ በውድድር ዓመቱ ሲጀመር አንድ የተነሳ ነጥቦች አሉ። እግር ኳስ እንዳቀድከው ብቻ ሄድም፣ ከአንተ ቁጥጥር ውጭ የሆኑ ብዙ ምክንያቶች ይኖራሉ። ነገር ግን ቸልሲን በጫና ውስጥ የመክተት የእንግሊዝ ሚዲያዎች ላይ እያየው ይገኛሉ። ደረማቻችን እናንተ እንዴት ታዩታላችሁ? ያ ማለት ቸልሲ ዋንጫዎችን አያሸንፍም የሚል እምነት የለኝም። በዘንድሮ የውድድር ዓመት እኔ በውድድር ዓመት መጀመሪያ እንደተናገርኩት ይህ የቸልሲ ስብስብ እንግሊዝ ፕሪሚየር ሊግ ዋንጫ መፎካከር መቻል አለበት። መፎካከር በቂ ነው። ቀጣይ ዓመት ደግሞ ከዚህ አንድ ስቴፕ መሄድና መጠናከር የሚችል ነው። የአውሮፓ ቻምፒዮንስ ሊግን በኤፍኤ ካፕ በካራባኦ ካፕና በሁሉም ውድድሮች ላይ እየተሳተፈ በሁሉም ጫናዎች ውስጥ በማስገባት ኤንዞ ማሬስካን ከተጠበቀው በላይ ኤክስትራ የሆነ ማይል መጠየቅ ልክ አይሆንም ብዬ አስባለሁ። አንዳንዴ ባለፈው ውድድር ዓመት ለምሳሌ ኤንዞ ማሬስካ ለእንግሊዝ ፕሪሚየር ሊግ ዋንጫ ተፎካከሩ ወይ የሚል ጥያቄዎችን በእንግሊዝ ሚዲያ ቀረበና ከፍተኛ የሆነ ጫናዎችን ሲፈጠር ታይቷልና ለእንግሊዝ ፕሪሚየር ሊግ ዋንጫ ነው ማንም ቡድን የሚፎካከረው። ሁለተኛ መውጣትና 17ኛ መውጣት ልዩነት የለውም። አፍተሮል የገንዘብ ካልሆነ በስተቀር ዋንጫው ነው አንደኛ ታርጌት የሚሆነው። ነገር ግን የቡድኑ መሻሻልና የቡድኑ ውጤታማነት ደግሞ ማስቀጠል የሚያስፈልግ ይመስለኛል። ወደ አድማጮቻችን እናንተም እንዴት ታዩታላችሁ? ለምሳሌ ቀጣይ አሁን ቸልሲ ከአርሰናል ጋር እየተፎካከረ እንዲቀጥል አንዱ የምጠብቀው ነው የሚሆነው። ነገር ግን አንድ መረዳት ያለብን ደግሞ የማንቸስተር ሲቲ እና የሊቨርፑል አይነት ተጠያቂነት ቸልሲ ውስጥ ማሳደር አንችልም። ሊቨርፑል 500 ሚሊዮን ፓውንዶችን አወጥቷል። ማንቸስተር ሲቲ ከአንድ ዓመት በፊት የአራት የእንግሊዝ ፕሪሚየር ሊግ ዋንጫዎችን በተከታታይ ያሸነፈ ቡድን ነው አይደለ? ቸልሲ ግን ያለፉትን 2 ዓመታት ነው እንግዲህ በጥንቃቄ እየተሰራ የሚገኘውና ቡድኑን አንዳንዴ አስቀድሞ መጠየቅ በኋላ ከፍተኛ የሆነ ጫና ውስጥ እንዳይከተው የሚል ሐሳብ ያለኝ። ያንን እንዴት ታዩታላችሁ? የእናንተን ኮሜንት አስቀምጡልኝ። ነገር ግን አሁንም ቢሆን ቸልሲ በውድድር ዓመቱ ላይ በአውሮፓ ቻምፒዮንስ ሊግ ላይ የተሻለ ፉክክር ማድረግ፣ በተለይ ወደ ሩብ ፍጻሜ፣ ግማሽ ፍጻሜ ድረስ መድረስ፣ በእንግሊዝ ፕሪሚየር ሊግ ላይ ተፎካካሪ ሆኖ መቀጠል፣ ካራባኦ ካፕና ከኤፍኤ ካፕ ደግሞ አንዱን ዋንጫ የማንሳት ግዴታ ያለበት ይመስለኛል። የበርንሌውን ጨዋታ ላንሳ። እንግዲህ የበርንሌው ጨዋታ ላይ አንድ አድማጫችን ጥሩ ጥያቄም ጠይቋል። የዴላፕን ጉዳይ በሚመለከት ነው። እንግሊዝ ፕሪሚየር ሊግ ረራ የለውም። ምንም መረዳት የለብንም። ለጃክሰን የተሰጠው 2 ዓመት ለሊያም ዴላፕ 2 ዓመት ይሰጠዋል ማለት አንችልም። ምክንያቱም ስብስቡ ፍክሩ እየቀጠለ ነው የሚገኘው። የሊያም ዴላፕና የጃኦ ፔድሮ ስፔሶችን የሚያገኙበት መንገድ ጥሩ ነው። ነገር ግን ቅንጅት እና ደግሞ የተለየ
ውህደትን እያየን አይደለንም። አንዱ በበርንሌው ጨዋታ ላይ መሻሻል የሚጠበቅበት በቀጣይ ጨዋታዎች አንዱ እሱ ጉዳይ ይሆናል። ሁለተኛው የባይኖ ጊተንስ ሁኔታ በጨዋታው ላይ የተለየ ፐርፎርማንሱን አላየንም። እነዚህን ሁለቱን በተለይ ክሮስ ያደረገበት እድሉን የፈጠረበት አጋጣሚ በጣም ጥሩ ነው። በጣም ማንሳት የምፈልገው ነው። ነገር ግን እንደ ተጫዋታ አሁንም የተለየ ነገርን ከዚህ ተጫዋች በተመሳሳይ ጊዜ ይጠበቃል። 54 እና 55 ሚሊዮን ፓውንድ ስለወጣበት። ሌላኛው እንግዲህ የሚነሱት ነጥቦችን እናንሳ። አንደኛው አንድሬ ሳንቶስ ነው። ባለፈው እንዳነሳ ነው አንድሬ ሳንቶስ አሁን በፕሪሚየር ሊጉ መረዳት የሚጠበቅብን አይነት ነው። ቸልሲ ምርጥ ሁለት አማካኞች አሉት። የአማካይ ተከላካዮች በተለይ ላቪያን እና እንዲሁም ደግሞ ዳሪዮስ ጎላጣው ቸልሲ በትክክለኛ ሰዓት የተገኘ ነው። በጣም አስፈላጊ ነው የሚሆነው። በኔ እይታ አንድሬ ሳንቶስ ከካይሴዶም ጋር በሚገባ መሰለፍ የሚችል ነው። አንዳንድ ጨዋታዎች ላይ አንድሬ ሳንቶስ ወደ ኋላ ተሆኖ ካይሴዶን ቦክስ ቱ ቦክስ አድርጎ የዲክላን ራይስ አይነት አጠቃቀምን ብናይ በራሱ የሚል ሀሳብ አለኝ። እንደዚህ አይነት ውህደቶች ምክንያቱም ኤንዞ ፈርናንዴዝ አሁንም የሚጫወትበት ደቂቃዎች ማኔጅ መደረግ አለባቸው። እረፍቶችን አድርጎ ሲመጣ የተለየ ተጫዋች፣ ያለ እረፍት በሳምንት ደግሞ 3 ጨዋታ ሲጫወት ደካማ ይሆናልና እዛ ላይ ውሳኔዎች የሚያስፈልጉ ይመስለኛል። ለእኔ ለምሳሌ በባርሴሎና ጨዋታ አንድሬ ሳንቶስና ካይሴዶን ባያሰልፍ የተሻለ ነው ብዬ አስባለሁ። ኤንዞ ለአርሰናል ጨዋታ ማሳረፍ የተሻለ ይሆናል ብዬ አስባለሁ። ነገር ግን ያው ኤንዞ ማሬስካ ናቸው ወሳኙ የሚሆነውና አንዱ እዛ ነው የሚነሳው ነጥብ ነው። ቶሲን ባለፉት ሳምንታቶች በጣም ወቅሰነዋል። በጣም ከሱ ጋር የሚሰለፉ ተጫዋቾች ደካማ እንደሆኑ አንስተናል። አሁን ደግሞ በጣም የተለየ ጥሩ ስራ ሰርቷል። እዚህ ጋር ደግሞ ማድነቅ ይጠበቅብናል። ጥሩ ፐርፎርም አድርጓል። አሁንም ቡድኑ በሚድ ብሎክ የሚጫወት ከሆነ ቶሲን ችግር የለበትም። ቡድኑ በሃይ ብሎክ ሲጫወት ነው የቶሲን ችግር። ቡድኖች በሎ ብሎክ የሚገጥሙት ከሆነ በጣም ቶሲን ይቸገራል። እዚህ ላይ ማንሳት የሚያስፈልግ ነው። ለምሳሌ የባርሴሎና ጨዋታና የአርሰናሉ ጨዋታ ለቶሲን የሚሆኑ ጨዋታዎች አይደሉም። ሁለቱም ጨዋታዎች ላይ ቋሚ ይሆናል ብዬ አላስብም። ይሄን እይታ ምክንያቱም ከጀርባ ይሮጣሉ። ያ ደግሞ ስፔሶችን ክፍት እንዲሆን የሚያደርግ ይመስለኛል። በተለይ ፈራን ቶሬዝ፣ ላሚን ያማል እና እንዲሁም ራሽፎርድ ነው ብዙ ጊዜ ያየናቸው። ራፊኒያም ቢሆን ከጀርባ የሚሮጡ ናቸውና ስፔሶችን ትተው የሚሄዱ ከሆነ አንድ ለአንድ ግንኙነት የማሸነፍ አቅሙ ደካማ ስለሚሆን የተሻለ የሚሆነው አቺምፖንግ ከባዲያሽ ወይም ደግሞ ቶሲንን ከማሰለፍ ይልቅ ሌሎችንም ቻሎባያን ከአቺምፖንግ ጋር ሌላኛው አማራጭ ሆኖ ሊነሳ የሚጠበቅበት ነጥብ ነው። ሌላኛው ሶስተኛው እንግዲህ ኔቶ ነው። ኔቶ በጣም በቃ ማለት ባለፉት ዓመታቶች ከወልቭስ ሲመጣ ጉዳት ያስቸግረው ነበር። የጉዳት ችግር እንጂ የብቃት ሂደት አልነበረበትም። ለምሳሌ የባርሴሎናው ጨዋታ ኔቶን የሚፈልግ ነው የሚሆነው። ባርሴሎና ስፔሶችን በሃይላይን የሚጫወት ቡድን ነው። ስፔሶችን ይተዋል። ስለዚህ ስፔሶች ላይ መሮጥ የሚችል ተጫዋች ይሆናል። እንግዲህ የኤንዞ ማሬስካ ውሳኔ ይጠበቃል እንጂ ኔቶንና ስቴፋን ዊሊያንን በሁለቱ መስመሮች ማሰለፍ ቸልሲን ይጠቅመዋል ብዬ አስባለሁ። ነገር ግን ጋራናቾ ላይ ምን አይነት ውሳኔ ይወስናሉ የሚለው የኤንዞ ማሬስካ አንዱ ውሳኔ ነው የሚሆነው። ኔቶ አሁን ወጥነቱን እያመጣ ይመስላል። ወጥነቱን ማስቀጠል የሚያስፈልግ ነው፣ ውጤታማነቱን ለማምጣት ማለት ነው። ስለዚህ እዚህ ላይ መሰራት የሚጠበቅበት ነጥብ ነው። አጠቃላይ እንደ ቡድን ያሉትን ችግሮች መቅረፍ የሚያስፈልግ ነው የሚሆነው። ችግሮቹን መቅረፍ የሚቻል ከሆነ ደግሞ ውጤታማነት በቅርብ ጊዜያቶች የሚመጣ ይሆናል። እዚህ ስብስብ ውስጥ ስለ ኩኩሬላ ለማውራት ትንሽ አስቸጋሪ ይሆናል ብዬ አስባለሁ። ኩኩሬላ ባለፉት የውድድር ዓመታቶች በእኔ እይታ ያለፉትን 3 ዓመታቶች እንግዲህ ፖቼቲኖን ጨምረን ስናይ ፖቼቲኖን የካቲት ወር ጀምረን ብናይ ካይሴዶ ሲመጣ ተቸግሮ ነበር። ፓልመር እንኳን ከመጣ ጊዜ አንስቶ ምርጥ ነው የነበረው። በአጠቃላይ በእነዛ ጨዋታዎች ላይ ፓልመር፣ ካይሴዶና ኩኩሬላ የቡድኑ የጀርባ አጥንት ናቸው። አቋማቸው አይወርድም። ኩኩሬላ ደግሞ አቬሌብል መሆን ማለት አለመጎዳት ደግሞ ሌላ ክህሎት ነው። ሳትጎዳ ለረጅም ጊዜ ማገልገል እና አሁን በእንግሊዝ ፕሪሚየር ሊግ ምርጥ የግራ መስመር ተመላላሽ ኩኩሬላ አለ፣ ምርጥ የቀኝ ተመላላሽ ቲምበር አለ። ተመላላሽ ሲል ፓወር ያላቸው አሁን ለምሳሌ ያለ ኩኩሬላ ቸልሲን ብታዩት አንድ ተጫዋች የሚጎል አይመስልም። በሰፊ ሁኔታ ቡድኑ የሆነ ነገር እንዳጎደለ የሚታይ አይነት ያለ ቲምበር አርሰናልም ሲጫወት እንደዚህ አይነት ማለት ከአንድ ቦታ አለፍ ያለና ጨመር ያለ ውጤቶችና ሁኔታዎችን ማስመዝገብ የሚችል ነው። ሲከላከል፣ ሲያጠቃ፣ ኳሱን ድሮፕ ሲያደርግ፣ ድሎችን ሲፈጥር፣ ጎሎችን ለማስቆጠር የሚሄድበት ሳጥን ውስጥ ክራሽ አድርጎ ጎሎችን ለማስቆጠር የሚፈጥርበት ቸልሲ ከተቸገረ ኩኩሬላ ግብ ጠባቂ ሆኖ መጫወት የሚችል ተጫዋች ይመስለኛል። በእያንዳንዱ ቦታ ላይ ጠንክሮ የሚሰራ ተጫዋች ነው። ታዲያ ይህ ደግሞ ውጤታማ ያደርገዋል ብዬ አስባለሁ። ስታንፎርድ ብሪጁ ጨዋታ ለቸልሲ በጣም ወሳኝ ነው። ነገር ግን በኔ እይታ የቸልሲና አርሰናል የሚያደርጉት ማለት ነው መጀመሪያ ባነሳሁት ነጥብ ልጨርስ። ከቸልሲ ይልቅ አርሰናል ነው ተጽዕኖ ውስጥ ያለ። አርሰናል ይህንን ዋንጫ የማንሳት ግዴታ ውስጥ ነው ያለው ማይክል አርቴታ። ስለዚህ ቸልሲ በነፃነት ያላቸውን ብቃት ማሳየት የሚጠበቅባቸው ይሆናል። አድማጮቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።